ያ መልስ ይዞ እየመጣ ያለው መልአክ ወደ ዳንኤል ከመድረሱ በፊት የፋርስ አለቃ የእግዚአብሔርን ቃል እናነባለን። በያዕቆብ መጽሐፍ ምዕራፍ 4 ከቁጥር 6 እስከ 7 ያለውን በኢየሱስ ስም አነባዋለሁ። ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። አሜን። ተባረኩ። ዛሬ እንግዲህ ወሳኝ መልእክት በተለይ በክርስትና ሕይወታችን እያሸነፍን እንድንሄድ በከፍታ ላይ እንድንቆይ እግዚአብሔር የተናገረንን ቃል እየወረስን በዚህ በዘመን ፍጻሜ በመጨረሻው ዘመን ላይ ወደፊት እንድንገሰግስ የሚረዳን ቃል ነው። ያዕቆብ መልእክቱን ሲያስቀምጥ በዚህ ምዕራፍ 4 ላይ በአንድ ሐሳብ ላይ ለቅዱሳን መልእክትን ያስተላልፋል። ከቁጥር 6 እና 7 ላይ ስትመለከቱ ደግሞ ብዙ ሐሳቦችን ይጠቅሳል። ቁጥር 7 ላይ ስታዩ 3 ነገሮችን ይጠቅሳል። 3 ነገሮችን ያዕቆብ በጣም ትልልቅ ነገሮችን፣ መሰረታዊ የሆኑ ነገሮችን ይናገራል። አንደኛው ለእግዚአብሔር ተገዙ አለ። ሁለተኛው ዲያብሎስን ተቃወሙት አለ። ሶስተኛው ወደ እግዚአብሔር ቅረቡ አለ። ጌታ ኢየሱስ የተባረከ ይሁን። መንፈሳዊውን ነገር የምናደርገው ከመንፈስ ዓለም ከጌታ ከምናገኘው ኃይል ነው። ስለዚህ እነዚህ 3ቱ ነገሮች ሐዋርያው እዚህ ቦታ ላይ መሰረታዊ የሆነ ነገሮችን የተናገረው። ቁጥር 6ን ከላይ ስታነቡት እግዚአብሔር ትዕቢተኞችን ምን ይላል? ይቃወማል። ለትሑታን ግን ምንን ይሰጣል? ትዕቢተኛን ይቃወማል በሉ። ለትሑታንስ በጣም ይደንቃል። ትዕቢተኛ የሆነን ሰው የሚቃወመው ጠላት የሚሆነው ራሱ እግዚአብሔር ነው። የትዕቢተኞች ጠላት ትዕቢተኞችን የሚቃወም ራሱ ማን ነው? እግዚአብሔር ነው። በምድር ላይ ብዙ ተቃዋሚ ሊኖራችሁ ይችላል። በጨለማው ዓለም ውስጥ ያሉ አጋንንቶች ሁሉ ሊቃወማችሁ ይችላሉ። ምድር ላይ ያሉ ሰዎች፣ ክፉ ሰዎች ሊቃወማችሁ ይችላሉ። ነገር ግን ወደ እግዚአብሔር ተጠግታችሁ ከክፉ ሰዎች ታመልጣላችሁ፣ ከጨለማው ዓለም ታመልጣላችሁ። ነገር ግን እግዚአብሔር ራሱ ከተቃወማችሁ የት ተሸሽጋችሁ ታመልጣላችሁ? እግዚአብሔር ለአንድ ሰው ጠላት ከሆነበት ማን ጋር ተሸሽጎ ከእግዚአብሔር ማምለጥ ይችላል? እግዚአብሔር የሚቃወማቸው ጠላት የሆነባቸው ሰዎች ትዕቢተኞች ናቸው። ራሱን ሉሲፈር ዲያብሎስ ከነበረበት ከፍታ የተጣለው በትዕቢት ነው። ስለዚህ ሐዋርያው እዚህ ጋር ሲናገር በትዕቢት አትኖሩ፣ ትዕቢተኞችን እግዚአብሔር ራሱ ይቃወማል። የትዕቢተኞች ጠላት ዲያብሎስ አይደለም። ትዕቢተኞችን ዲያብሎስ ይወዳል። የትዕቢተኞች ጠላት ትዕቢተኞችን የሚቃወም ራሱ እግዚአብሔር ነው። አጠገባችሁ ያለውን ሰው በትዕቢት መኖር በሉት፣ አይሁንብህ በሉት። በትህትና መኖር ይሁንብህ በሉት። ሃሌሉያ። ስለዚህ ይህንን መልእክት እየተናገረ ከላይ ስታነቡ በተለይ እንዲህ ብሎ ይናገራል። የእግዚአብሔር ወዳጅ የሆነ የዓለም ወዳጅ አይሆንም፣ ከዓለም ጋር የተጣበቀ የእግዚአብሔር ጠላት ይሆናል ብሎ ይናገራል። ወደ ዋና ሐሳቤ ቁጥር 7 ላይ ወዳለው ቃል ልምጣ። ይህንን አያይዞ ሐዋርያው እዚህ ስፍራ ላይ እንዲህ ብሎ ተናገረ። አንደኛው ለእግዚአብሔር ምን በለው አለ? ተገዙዋል። በተለይ በዚህ በዘመን ፍጻሜ አማኝ ሊኖርበት የሚገባ መስመርና ሕይወት ለእግዚአብሔር ለቃሉ በመገዛት ነው መሆን ያለበት። ለእግዚአብሔር ተገዙ ሲል ነፍሳችሁን፣ ሐሳባችሁን፣ ምኞታችሁን ለእግዚአብሔር አስገዙ እያለ ነው። ለእግዚአብሔር ነፍስን፣ ሐሳብን፣ ስሜትን፣ ምኞትን በማስገዛት ድል አለ። የረገጣችሁት ከፍታ ወደ ሌላ ክብርና ከፍታ እንዲቀየር ነው የሚሆነው እንጂ ውርደት የለውም። ሃሌሉያ። ለዚህ ነው ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ሲናገር እንደዚህ ያለ ለሌሎች ሰብኬ የተጣልኩ እንዳልሆንኩ ሥጋዬን እየጎሰምኩ አስገዛዋለሁ። ይህ በጣም አገልግሎቱ ዋይድ የሆነ ሰው፣ ብዙ ጉዞዎችን እየሄደ ያገለገለ፣ ወደ 3ኛ ሰማይ ተነጥቆ ሰው ሊሰማ የማይችለውን ቋንቋ የሰማ ሰው፣ በእጆቹ ታላላቅ ድንቅና ታምራት የሚሆኑበት ሰው፣ የእግዚአብሔርን ቃል ሲያስተምር በጣም በርካቶች የሚሰሙት፣ የከተማ እኩሌታ በአገልግሎቱ የሚቀበሉለት ይህ ሰው እንዲህ ብሎ ተናገረ።
ሰብኬ ተጣልኩ እንዳለው ራሴን እያስገዛው ስጋዬን እየጎሰምኩ ኖራለሁ አለ። ለእግዚአብሔር መገዛት፣ ምኞትን ለእግዚአብሔር ማስገዛት፣ ስጋን ለእግዚአብሔር ማስገዛት ትልቅ በረከት ነው። እዚህ ሐዋርያው እዚህ ጋር ሲናገር ያዕቆብ ሲናገር ለእግዚአብሔር ምን በሉ አለ? ተገዙ አለ። ሃሌሉያ። በዚህ በዘመን ፍጻሜ ላይ ለዲያብሎስ፣ ለጨለማ፣ ለስጋ ሐሳብ የሚገዙ ሳይሆን ለእግዚአብሔር የሚገዙ ይነሳል። ሃሌሉያ። ለንጉሥ ትእዛዝ፣ ለተለያየ አይነት ለክፉ አሰራር የሚገዙ ሳይሆን ለእግዚአብሔር የሚገዙ ይነሳል። እስቲ እጃችሁን ከፍ አድርጉና ለእግዚአብሔር የሚገዙ ይነሳሉ በሉ። ለእግዚአብሔር የሚገዛ ዓለምን የሚቃወም ነው። የጨለማውን ዓለም ስትራቴጂ የሚቃወም ነው። በስራችሁ ለእግዚአብሔር ስትገዙ፣ ስጋችሁ፣ ምኞታችሁ፣ ሐሳባችሁ ለእግዚአብሔር ሲገዛ በስራችሁ መሃል የሚመጣ የምድር ሲስተም እናንተን መግዛት አይችልም። ሲስተሙን እናንተ ትገዙታላችሁ እንጂ ሲስተሙን እናንተን አይገዛም። በእግዚአብሔር ቃል ላይ ዳንኤል መጽሐፍ ላይ የምናያቸው ወጣቶች ዳንኤል፣ ሲድራቅ፣ ሚሳቅ፣ አብዱናጎ እነዚህ ሰዎች በነበሩበት የምድር ሲስተም ላይ እንዲገዙ ብዙ ጊዜ ጨለማው ዓለም በእነሱ ላይ ብዙ አዋጅ ያውጃል። ድንገት ተነስቶ የሆነን ጣዖት ያሰራና ለዚህ ጣዖት የሚሰግድ ሁሉ በዚህ ሰዓት ላይ አይሞትም፣ ወደ እሳት አይጣልም። የእምቢልታ ድምፅ፣ የከበሮ ድምፅ፣ የዘፈን ድምፅ ስትሰሙ ለዚህ ጣዖት ስገዱ ተብሎ ሲታወጅ እነሱ ግን እንደዚህ ይላሉ፣ እኛ ለጣዖቱ አይደለም የምንገዛው፣ ሰማይና ምድርን ለፈጠረ ለእግዚአብሔር ነው የምንገዛው ይላሉ። አንድ አማኝ ካለ ጮሆ አሜን ይበል። ለዚህ ሁሉም ለዛ ሲስተም ሲንበረከክ፣ እነዚህ ሰዎች ግን አንንበረከክም ይላሉ። ሲታይ ወደ እሳት ተጥለው የሚበሉ ነው የሚመስለው። ነገር ግን እንደውም የወጣውን ሲስተም እነሱ አሸንፈው እንዲገዙ የሚያደርግበት ኃይል ነው የተገለጠው በእነሱ ሕይወት። ዳንኤልንም ስታዩት ጸሎትን አቁምና ወደ አንበሳ ጉድጓድ ከመጣል ትተርፋለህ፣ ነገር ግን ጸሎትን ከቀጠልክ ወደ አንበሳ ጉድጓድ ትጣላለህ የሚል አዋጅ ነው የታወጀበት። ይህ ሰው አዋጁን በሰማ ጊዜ ምን አደረገ? ጸሎቱን ቀጠለ፣ አቆመ። ድገም ውስጤ። የመጨረሻ የትኛውም የምድር ሲስተም ፈተና ሲመጣ ለእግዚአብሔር መገዛት እንዲሆንላችሁ በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። ብዙ ሰዎች ከአምላካቸው ጋር ያላቸውን ህብረት ሲያቋርጡ፣ ዳንኤል ግን በጣም በሚደንቅ ሁኔታ መስኮቱን ወደ ምስራቅ ከፍቶ ቀድሞ ያደርገው እንደነበር በቀን 3 ይጸልይ ነበር ይላል። ራሱን ለመንፈሳዊ ነገር አስገዝቶ ነበር፣ ዲሲፕሊን አድርጎ ነበር ራሱን። የአንበሳ ጉድጓድ ይጠብቃል ከጸለይክ ሲባል ብሞት እሞታለሁ እንጂ ለእግዚአብሔር መገዛቴን አላቆምም የሚል ሰው ነበር። ጠገባችሁ ያለውን ሰው ይህን በሉትና ሁለተኛው እናገራለሁ፣ ለእግዚአብሔር መገዛት ይሁንልህ በሉት። አሜን አለ። ለጠላት፣ ለምድር ሲስተም፣ ለጨለማው ዓለም ሳይሆን ለማን? እጃችሁን ከፍ አድርጉና ለእግዚአብሔር በሉ። ድገሙ እስቲ። የመጨረሻ ብዙ ሰው ለሀብት፣ ለዝና፣ ለክብር ሲል ለሌላ ሲገዛ፣ አንተ ግን ላዳነ ጌታ ስትል፣ ነፍሱን ለአንተ ለሰጠ ጌታ ስትል፣ በቀራኔው መስቀል ላይ ደሙን ላፈሰሰ ለጌታ ስትል ስጋህን በሱ ስር ታስገዛለህ። ሃሌሉያ። ሁለተኛው እንዲህ አለ፣ ዲያብሎስን ተቃውሙት እርሱም ከናንተ ይሸሻላል። ሰው በዚህ ዘመን በተለይ በዚህ በመጨረሻው ዘመን ምድሪቱ ላይ ከዚህ በፊት ተለቀው የማያውቁ መናፍስቶች በተለቀቁበት በደዌ መልክ፣ በበሽታ መልክ፣ በተለያየ አይነት መንገድ በምድር ላይ ስትራቴጂያቸውን በሚፈጽሙበት ሰዓት ላይ ብልህ የሆነ አማኝ፣ ጠቢብ የሆነ አማኝ የዲያብሎስን ስራ ሁሌ ከህይወቱ ላይ፣ ከመንገዱ ላይ፣ ከቤተሰቡ ላይ፣ ከምድሩ ላይ ሊያፈርስ ይገባል። ለምን ሲባል በዚህ ምድር ስንኖር የክርስቶስ ተቃዋሚ የሆነ ሁሉ የኛ ተቃዋሚ ነው፣ የክርስቶስ ስለሆነን ማለት ነው። ለዚህ ዲያብሎስን ተቃውሙት እርሱም ከናንተ ምን ይላል? ይሸሻል። መጽሐፍ ቅዱሳችንን ኤፌሶን ምዕራፍ 6 ላይ ከቁጥር 10 ጀምሮ እስከ 12 ሲናገር አንድ ቃል አለ እዛ ስፍራ ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ይሁኑ ይላል። የእግዚአብሔርን ዕቃ ጦር ልበሱ ይላል። መጋደላችን ከስጋና ከደም ጋር አይደለም ይላል። አንብበልን። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣
የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። አሜን። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር በዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ሃሌሉያ። መጋደላችን ከሥጋና ከደም ጋር አይደለም። እስቲ በሉ ተናገሩት። መጋደላችን ከሥጋና ከደም ጋር አይደለም በሉ። ድገሙ እስቲ። እዚህ ምንቃወመው ምንዋጋው ሥጋና ደምን አይደለም። ከሥጋና ከደም በስተጀርባ ያለውን የሚሰራውን መንፈስ ነው ምንቃወመው። ሃሌሉያ። ዛሬ አንድ ሰው ላይ የዲያብሎስን ሥራ የሚያፈርስበት ኃይልና መንፈስ በላዩ ላይ ይለፍ፣ ይለፍ፣ በኢየሱስ ይለፍ። መጋደላችን ከሥጋና ከደም ጋር አይደለም። ያው መጋደል የሚለው ቃል እንግዲህ ኖርማሊ ድብድብ የሚለውን ቃል አይወክልም። እስከምታሸንፉ ድረስ ስራውን እስከምታፈርሱ ድረስ ያለን ትግል ነው የሚያመለክተው። ለዚህ ሐዋርያውም እዚህ ቦታ ላይ ያዕቆብ እየተናገረ ያለው ዲያብሎስን ተቃውሙት እርሱም ከናንተ ይሸሻል። ጠላታችሁ እሱ ስለሆነ የመንፈሳዊ ሕይወታችሁ ጠላት እሱ ነው። የሥራችሁ ጠላት እሱ ነው። የአገልግሎታችሁ ጠላት እሱ ነው። የሰላማችሁ የጤንነታችሁ ጠላት እሱ ነው። ስለዚህ ምን በሉት? ተቃውሙት እርሱም ከናንተ ምን ይላል? ይሸሻል። ተገባችሁ ያለውን ሰው አንተ ጋር ኃይል ስላለ በሉት፣ ስትቃወም ይሸሻል በሉት። አንድ ሰው ቢኖር ጮሆ አሜን ይላል። ሃሌሉያ። ስትቃወም ሉሲፈር ምን ይላል? የድግምት ኃይል ምን ይላል? የደብተራ ሥራ። ሃሌሉያ። እስቲ አንድ ሰው እጁን ከፍ አድርገው በኢየሱስ ስም እቃወማለሁ ይበል። አዎ ሰው በዚህ አማኝ በዚህ ቃል መገለጥ ውስጥ ሊኖር ይገባል። ሁሉንም ነገር በሥጋ ፊክስ ሊያደርግ ወይ ከሰው ጋር ተያይዞ ሊራመድ አይደለም የሚገባው። አንዳንድ ሰው በሰው አልፎ የጨለመው ዓለም በሩን ሲዘጋበት የሚታገለው ከሰውየው ጋር ነው። ይሄ ሰውዬ ወይ እቺ ሴትዮ እግሯን ብሰብር ምን አለ በመታት ምን አለ ይላል። በርን ዘግተህ ስትጸልይ እግሯ አይደለም የሚሰበረው፣ በላዋ ላይ የሚሰራ መንፈስ ይሰበራል። በርን ዘግተህ ስትጸልይ እዛ ደጆችን የዘጉ በቢዝነስ ዙሪያ እየተንቀሳቀሱ ያሉ የጨለማ ኃይላት ይራገፋሉ። ለምን ሲባል መጋደላችሁ ከሥጋና ከደም ጋር አይደለም። እስቲ አይደለም በሉ። አዎ ከዛ ምን ይላል? በሰማያዊ ዓለም ቀጥለው እስቲ ከአለቆችና ከስልጣናት ጋር ከዚህ ዓለም ከጨለማም ገዦች ጋር ከአለቆችና ከምን ጋር? ከስልጣናት ጋር። ቀጥል እሺ። ከዚህ ዓለም ከጨለማ ዓለም ገዢዎች ጋር ከዚህ ዓለምና ከጨለማው ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር በሰማያዊ ስፍራ ካለ ከክፋት ሰራዊት ጋር ነው እንጂ ሰራዊት ጋር። ቴንክ ዩ። አንድ ቦታ ልውሰዳችሁ ቶሎ ለአንዳንድ ሰው ግልጽ እንዲሆን። ዳንኤል ምዕራፍ 10 ላይ ስታነቡ ይህ ሰው በጸሎት ሕይወት የተባረከ ነው። ቅድምም ጠቅሻለሁ። ለ21 ቀን በጌታ ፊት ይጾምና ይጸልይ ነበር። 21 ቀን ጾም ጸሎት ገባለሁ ብሎ አልነበረም። አንደኛው ቀን እየጾመ እየጸለየ ያለ ሰማይ ድምፁ ተሰማ፣ ጸሎቱ ተሰማ። ስለዚህ እግዚአብሔር ከመላእክቶች አንዱን መልአክ ወደሱ ላከለት። ያ መልስ ይዞ እየመጣ ያለው መልአክ ወደ ዳንኤል ከመድረሱ በፊት የፋርስ አለቃ መንግስት ለብዙ ቀናት በመንፈሳዊ ዓለም ላይ በሰማያዊ ዓለም ላይ ተገዳደረው። የጨለመው ዓለም በሰማያዊው በመንፈሳዊ ዓለም ላይ አሁን ባለንበት በዚህ ምድር ላይ ከምድር በታች በእነዚህ በሶስቱም ስፍራ ላይ ይሰራል። ለዚህ የዳንኤል የጸሎት መልስ ወደሱ እንዳይመጣ በሰማያዊ ስፍራ ላይ ተገዳደረው ይላል። ለዚህ ዳንኤል በአንደኛው ቀን ጸሎቱ ተሰምቶ ነበር። በአንደኛው ቀን ጸሎቱ እጆቹ መግባት ነበረበት። ነገር ግን ይህ ሰው በአንደኛው ቀን ያ ራእይ ወደሱ አልመጣም። የጸሎቱ መልስ ወደሱ አልመጣም። ስለዚህ ስላልመጣ አላቆመም። ብልህ የሆነ ሰው ስለሆነ ጸሎቱን ቀጠለ። በሁለተኛው ቀን ይጸልያል። በሶስተኛው በአራተኛው እስከ 21ኛው ቀን ድረስ የጸሎቱን መልስ እስኪቀበል ድረስ ይጸልይ ነበር። ይህ ሰው በጣም የሚገርማችሁ እየጸለየ እያለ የሱ ጸሎት ተሰምቷል። እንደገና ደግሞ መጸለዩን ሲቀጥል የጸሎት መልስ እጁ እንዲገባ ሌላ መልአክ ለሱ ታዘዘ። ሃሌሉያ። ስለዚህ ውጊያው መንፈሳዊ ውጊያ ስለነበር እሱ እዛ ጋር ይጸልያል። መንፈሳዊ ዓለም ላይ ለሱ ነገር ውጊያ ይካሄዳል። በ21ኛው ቀን ይህ ሰው ተግቶ እየጸለየ እያለ ሌላ መልአክ የዳንኤልን የጸሎት መልስ ወደ እጆቹ እንዲገባ
ለሱ ጉዳይ ሊዋጋ ተገለጠ። ሃሌሉያ። ዛሬ በአንድ ሰው የጸሎት ህይወት ላይ የጸሎት መልስ ላይ ከሰማይ መልአክ ይገለጥ፣ ይገለጥ በኢየሱስ ስም፣ ይገለጥ በኢየሱስ ስም። በጣም የሚገርመው ነገር በ21ኛው ቀን ላይ የዳንኤል የጸሎት መልስ እጁ ገባ። 21 ቀን ሙሉ የቆየበት ምክንያት ምንድነው? ሲያጠገባቸው ያለውን ሰው ምንድነው በሉት። በሰማያዊ ስፍራ በመንፈሳዊ ዓለም ላይ በዳንኤል ጉዳይ ላይ ውጊያ ነበር። አንዳንዶቻችሁ የጸሎት መልሳችሁ ሲዘገይ ልታደርጉ የሚገባው በቃ ጌታ ዘግይቷል፣ እኔ ወጥቼ ወደ ራሴ መስመር መሄድ አለብኝ ልትሉ አይገባም። እዚህ ጋር ተናግሯል ሐዋርያው። ዲያብሎስን ተቃውሙት እርሱም ከናንተ ምን ይላል? ይሸሻል። የናንተ መልስ ወደ እጃችሁ እንዳይገባ የሚገዳደር ምን ይላል? ይሸሻል። የመጣው እኮ የናንተን ነገር ሊያጨነግፍ ይሆናል። ነገር ግን ሳይሳካለት ምን ይላል? አንድ ሰው እስቲ ይሸሻል ይበል። ድገም እስቲ። የመጨረሻ መጽሐፍ ቅዱሳችንን በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 እስከ 9 ላይ ስናነብ በዛ ቦታ ላይ ሐዋርያው ጴጥሮስ እንደዚህ ይላል፣ በእምነት ጸንታችሁ ተቃውሙት ይላል ዲያብሎስን። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 እስከ 9 በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። ቀጥል። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። በእምነት ጸንታችሁ ምን በሉት እስቲ። በእምነት ጸንቼ ይቃወማለሁ በሉ። ድገም እስቲ። ዛሬ አንድ ላይ በእምነት ከኔ ጋር አንድ ላይ ቆመን ስንጸልይ የብዙዎቻችሁን ደጅ የዘጋ ይወድቃል። የብዙዎቻችሁን ቤት እያወከ ያለ ስራው ይፈርሳል። ከብዙዎች ጤንነት አገልግሎት ላይ የዲያብሎስ ስራ ይፈርሳል። ሃሌሉያ። ባለገራችሁ ዲያብሎስ እንደሚያገሳ አንበሳ አላለውም፣ እንደሚያገሳ አንበሳ በዙሪያችሁ ምን ይላል? ይዞራል። እናንተ ግን ምን አለ? በእምነት ጸንታችሁ ተቃውሙት ይላል። ሃሌሉያ። የመጨረሻው ሶስተኛው ምን አለ? ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ምን ይላል? ይቀርባል። ረጋቢ የተናገርኩ ያለውበት ምክንያት ብዙዎቻችሁ ላይ ይሄ ነገር በልባችሁ ውስጥ እንዲገባ እንፈልጋለሁ። መንፈስ ቅዱስም ይፈልጋል። ወደ እግዚአብሔር ቅረቡ እርሱም ወደ እናንተ። አንደኛው ምንድነው? ለእግዚአብሔር። ሁለተኛስ? ዲያብሎስን። ሶስተኛ ወደ እግዚአብሔር ምን በሉ? እርሱስ ወደ እናንተ ምን ይላል? ቀርባል። ሃሌሉያ። በዚህ በዘመን ፍጻሜ ሰው ለራሱ ጉዳይ ለህይወቱ ለራሱ ለሆነ ነገር ወደ ብዙዎች ሲቀርብ፣ እናንተ ግን ወደ ጸጋው ዙፋን ስር መቅረብ ይሆንላችሁ። ረዳታችሁ ሰው ሳይሆን ረዳታችሁ አጠገባችሁ ያለ ሳይሆን እግዚአብሔር እንደሆነ አውቃችሁ ወደሱ መቅረብ ይሆንላችሁ። መዝሙር 34 ላይ ዳዊት ሲናገር እንደዚህ አለ፣ እግዚአብሔርን ፈለግኩት አለ መለሰልኝ፣ ከመከራዬም አዳነኛል። ወደ እርሱ ቅረቡ አለ ያበራላችኋል፣ ፊታችሁም አያፍርም አለ። ስለ ራሱ ህይወት ሲናገር መዝሙር 34 ቁጥር 4 ላይ እናገኘዋለን ይህን ቃል። እግዚአብሔርን ፈለግኩት አለ። እግዚአብሔርን ስፈልገው ሰማኝ፣ ከመከራዬም ምን አለኝ? አዳነ። ለእኛ ደግሞ መልእክት ሲያስቀምጥልን እንደዚህ አለ፣ ወደ እርሱ ቅረቡ ምን ይልላችኋል? ያበራላችኋል፣ ፊታችሁም አያፍርም አለ። አንዳንድ ጊዜ በህይወት ዘመናችሁ ወደ ሰው ሄዳችሁ ቀርባችሁ የሆነ ጉዳይ ይዛችሁ 50-50 ሆናችሁ ትሄዳላችሁ። አንዳንዶች ሰውን በጣም ኤክስፔክት የምናደርግ ደግሞ 100% ይዘን ሰው ጋር እንሄዳለን። ለዚህ ሄደን የሄድንበት ነገር ሳይሳካ እንመለሳለን፣ ወይም ደግሞ ተሳክቶልንም እንመለሳለን። እግዚአብሔር ጋር ግን እንደዚህ የሚባል ጉዳይ የለም። ከልቡ እግዚአብሔርን ፈልጎ ወደ እርሱ ለቀረበ እግዚአብሔር ወደሱ መልስን የሚያመጣው በብርሃን ነው። ያንን ሰው በምን ይገናኘዋል? በብርሃን ይገናኘዋል። ለዚህ ነው ወደ እግዚአብሔር ቅረቡ እርሱም ምን ይልላችኋል? ያበራላችኋል። ወደ እግዚአብሔር ቅረቡ ምን ይልላችኋል? ያበራላችኋል። ሃሌሉያ። የእግዚአብሔር ብርሃን ሲገለጥ የትኛው ጥያቄ መቆም ይችላል? የትኛው ጨለማ መቆም ይችላል? ለዚህ ነው መጽሐፍ ዮሐንስ 1:5 ላይ ሲናገር ብርሃን በጨለማ ላይ ይበራል፣ ጨለማ ምን አላለው?
እግዚአብሔር በብርሃን መልስ ሲሰጣችሁ ወደ እግዚአብሔር ስትቀርቡ እሱ ሲያበራላችሁ በዙሪያችሁ ያለ የጨለማ ተጽዕኖ ሁሉ ይገፈፋል። ዛሬ አንድ ሰው ከዚህ ቤት ሄዶ ወደ እግዚአብሔር በሚቀርብበት ሰዓት ላይ የብርሃናት አባት የሆነው እግዚአብሔር በብርሃን መልስ ይመልስለታል። በብርሃን መልስ ይመልስለታል። ሃሌሉያ። ስለዚህ ወደ እግዚአብሔር ቅረቡ፣ እርሱም ወደ እናንተ ምን ይላል? ይቀርባል። መጽሐፍ ቅዱሳችን ኢሳይያስ ምዕራፍ 56 ላይ ሲናገር እግዚአብሔር በተገኘ ጊዜ ቀርቦ ሳለ ጥሩት ይላል። እግዚአብሔር ባለበት ስፍራ እርሱ በቀረበበት ቦታ ላይ ተገኝቶ እግዚአብሔርን መጣራት ወደ እርሱ መቅረብ ምንኛ እድል ነው። ቅድም እንደተናገርኩት አማኝ በዚህ በዘመን ፍጻሜ ላይ በሕይወቱ ከክብር ወደ ክብር ከኃይል ወደ ኃይል እንዲሻገር እግዚአብሔር ባየለት ከፍታ እንዲኖር በዚህ በዘመን ፍጻሜ ላይ በተለይ ራሱን ለእግዚአብሔር ማስገዛት አለበት። ራሳችንን ለእግዚአብሔር ማስገዛት አለብን። ሁለተኛ የዲያብሎስን ሥራ በየዕለቱ ልናፈርስ ይገባል። ሶስተኛ ደግሞ ወደ እግዚአብሔር ልንቀርብ ይገባል። እግዚአብሔር የሰማነውን ቃል ይባርክ። በዚህ ቃል መኖር ይሁንልን። አሜናችሁ ያለ